ሰላም ጤና ይስጥልን የቫይብስ ቤተሰቦች የዕለቱ የባለሙያዎች የእግር ኳስ ትንተና በዓለም ዋንጫ ድንቅ ታሪክ ሲጻፍ የሚያሳዩ ትዕይንቶችን ከስርስር ወደ እናንተ እያደረስን እንገኛለን። ዛሬም እጅግ በጣም ብዙ መረጃዎችን ይዘን መጥተናል። በዓለም ዋንጫው እጅግ ማጠብቋቸው ጉዳዮች እየተፈጠሩ ነው የሚገኙት። ለመሆኑ ሊዮኔል ሜሲ 39 ዓመት ሲሞላው ፍጥነቱን ይቀንሳል ወይስ መላው የአርጀንቲና ሕዝብ ስሙን እየዘመረለት በድጋሚ አዲስ ታሪክ ይጽፋል? የእናንተ ግምት ምንድነው? ይህ የሊዮኔል ሜሲ አስማት ነው። ሰኔ 24 2026 እንደ አውሮፓውያኖች አቆጣጠር ትላንትና ሜሲ 39ኛ ዓመት የልደት በዓሉን ሲያከብር መላው የዓለም እግር ኳስ ማህበረሰብ በዓለም ዋንጫው ምድብ ጨዋታዎች ትኩሳት ውስጥ ሆኖ ለዚህ የምንጊዜ ምርጡ የዓለም አቀፍ ተጫዋች ክብር ለመስጠት ለአፍታ ቆም ብሏል። ትላንትና ከተደረጉ ጨዋታዎች እኩል የሜሲ ልደትም የዓለምን ትኩረት ስቦ ነው ያለፈው። በልደቱ አከባበር ላይ የተከሰቱ የመልካም ምኞትና የተፈጠሩ አስደንጋጭ ነገሮችም አሉ። እንዲሁም ዓለም ዋንጫውን ለዘላለም እንዳንረሳው የሚያደርጉ ጉዳዮችም ተፈጥሯል በዚህ ዓለም ዋንጫ ላይ። በተለይ ደግሞ ትላንትና ከሜሲ የልደት ክስተት ጋር ተያይዞ ያልተጠበቁ ነገሮች ሆነዋል። እነዚህ ነገሮች ዛሬ በስፋት ይዘንላችሁ መጥተናል። በአርጀንቲና የሚገኙ ደጋፊዎች በአገር አቀፍ ደረጃ በጠዋቱ 4 ሰዓት የመልካም ልደት የጋራ ክብር ስነ ስርዓት ያዘጋጁለት ሲሆን ጎግል ራሱ ትልቁ የዓለም ኢንተርኔት ጂያንት የሆነ ኢንተርኔት ካምፓኒው ጎግል ደግሞ የሱን ክብረ ወሰኖች የሚያሳዩ ደማቅ ምስሎችን አብርቷል በራሱ ፕላትፎርም ላይ። ሌላው ቀርቶ የአርጀንቲና የአገሪቱ ፕሬዝዳንት ሃቪየር ሚሌይ ይህንን የእንኳን አደረሰ ዝማሬ ተቀላቅለዋል ከህዝቡ ጋር ማለት ነው። በካምፕ ውስጥ ያሉ የቡድን አጋሮቹ ኬክ ይዘው የተሰባሰቡ ሲሆን በካንሳስ ሲቲ በሚገኘው የቡድኑ ሆቴል ደጅ ላይ የነበሩ ደጋፊዎችም 39 ቁጥር ያላቸውን ሻማዎች በማብራት ሌሊቱን ስሙን ሲጠሩ አድረዋል። ይህ ተራ የልደት ቀን አልነበረም። የሜሲ ታላቅነት በህይወት እያለ የነገሰበት ታሪካዊ ምሽትና 39ኛ ዓመቱን ያስቆጠረበት ነው። 39 ዓመት በኑሮ በእድሜ በሰው ልጅ እድሜ አቆጣጠር ስናየው ገና ሊመስል ይችላል። በእግር ኳስ ግን በጣም ትልቅ ነው። በእግር ኳስ እድሜ 39 ትልቅ ነው። ሜዳ ላይ በዚህ ብቃት እየተጫወተ መቆየት፣ በተለይ ደግሞ ሜሲ በዘንድሮ የዓለም ዋንጫ እያሳያለውን ታሪካዊ ክስተትና ያቃለን። አርጀንቲና 5 ግቦችን አስቆጠረች። 5ቱንም ግቦች ያስቆጠረው ሊዮኔል ሜሲ ነው። ሊዮኔል አንድሬስ ሜሲ አሁንም በዚህ ምታትና በዚህ ታምር ከቀጠለ የእድሜ ዘመን ትልቅ አሻራ ጥሎ ያልፋል ብለን እንጠብቃለን። እንደ አንድ እግር ኳስ ቤተሰብ ሜሲ በ6ኛው ዓለም ዋንጫው ላይ ዝም ብሎ እየተጫወተ ብቻ አይደለም፣ ዓለም ዋንጫውን እያደመቀው ጭምር ነው። በዓለም ዋንጫ ታሪክ 18 ጎሎችን በማስቆጠር የምንጊዜም ከፍተኛ ጎል አስቆጣሪነቱን ክብረ ወሰን በመስበር በብቸኝነት ከተቆጣጠረ በኋላ በኦስትሪያ ባስቆጠራቸው 2 ጎሎች ይህንን ታሪክ አድሷል። በአሁኑ ወቅት 5 ግቦችን በማስቆጠር የውድድሩ ከፍተኛ ጎል አስቆጣሪነትን እየመራ ሲሆን አርጀንቲና በምድብ ጄ ሳትሸነፍ እስከዛሬ በድል የተሞላ ብቃት መሪነቱን ይዛ ትገኛለች። እድሜ ሜሲን አላደበዘዘውም፣ ይበልጥ አበልጽጎታል እንጂ። የእግር ኳስ እንቅስቃሴውን ልብ በሉ። ይህ እንደ ወጣትነቱ ሜዳውን በሙሉ የሚሮጥ ተጫዋች አይደለም። ነገር ግን ጨዋታውን ፍጥነት በከፍተኛ ብልሃት የሚቆጣጠር የአጥቂና የአማካኝ ድብልቅ ሆኗል። ሜሲ ኳስ ለመቀበል ወደ ኋላ ይወርዳል፣ በሰውነት እንቅስቃሴ ተከላካዮችን ያታልላል እና ወጣት ተጫዋቾች የማያዩትን ክፍት ቦታዎች ወይንም ሃልፍ ስፔስ ሰርጎ በመግባት ይጠቀማቸዋል። የእይታ አድማሱ አሁንም ከዚህ ዓለም ውጪ ነው። በአንድ ንክኪ የሚሰጣቸው ኳሶች፣ ተከላካይን የሚያታልሉ ቅብብሎችና ያቺ ልሙጥ ዝቅተኛ የጎል አጨራረስ ድንቅ ያደርገዋል ሊዮኔል ሜሲ ማለት ነው። ኦስትሪያን 2-0 ባሸነፉበት ጨዋታ የሱ አቀማመጥ የተከላካዮችን መዋቅር በማፍረስ ለቡድን አጋሮቹ መንገድ የከፈተ ሲሆን እሱ ራሱ ግን ሳይታወቅ ወደ ጎል ማስቆጠሪያ ቦታዎች ይሾልክ ነበረ። ይህ እውነተኛ የዝምታና የበላይነት ኳይት ዶሚናንስ ነው። የሜሲ የተለየ ባህሪው ደግሞ በኳስ ሜዳ ውስጥ ሲሆን ህግ አይገዛውም ማለት ብዙ ጊዜ ካስተዋላችሁት ቅጣት ምት እንኳን ሲመታ ኳሷን
ቅጣት ምቱ ከተፈጸመበት ቦታ አርቆ እየገፋ የሚያስጠጋ አይነት ሩል የሚሰብር አይነት ሰው ነው። ለዛ ነው ዓለም ላይ ሩሎች ስለማይገዙት ነው እሱ ሌሎች ተጫዋቾች በሚደክሙበት ጊዜ እሱ አልደክምም ያለው በራሱ ህግ የሚሄድ ሰው ነው። ከፍተኛ የእግር ኳስ አይኪው ወይንም ደግሞ ፉትቦል አይኪው አለው። የኮች ስካሎኒ ታክቲክ በሜሲ ዙሪያ የተገነባ ነው። ጥንቁቅ የአማካይ መከላከያ፣ ፈጣን ሽግግሮችና ኳሶችን ለአደገኛ ቦታዎች ማቅረብ፣ ይህ ዘላቂነት ያለው እምቅ ችሎታ ነው። ቡድን አጋሮቹ በካምፕ ውስጥ ኬክ እየቆረሱ ልዩ ሰው ወይንም ስፔሻል ዋን ሲሉ ጠርተውታል። ሜሲ እንደ ሁል ጊዜ ትሁት በመሆኑ ለሀገሩ ህዝብ ላሳየው ፍቅር አመስግኖ ቀጣዩ ጨዋታ ላይ ትኩረት እንደሚያደርግ ገልጿል። ስካሎኒ ደግሞ መሪያቸውን ማክበር የጋራ ደስታ መሆኑን አጽንኦት ሰጥተዋል። ደጋፊዎቹና መገናኛ ብዙሃን ይህንን ክስተት ሜሲ ተከታታይ የዓለም ዋንጫ መጫወትና ዋንጫዎችን ለማንሳት ለሚያደርገው የመጨረሻ የዓለም ዋንጫ እንቅስቃሴ ፍጹም ማሳያ አድርጎታል። ይህ የስድስቱን የፊፋ ዓለም ዋንጫ የማይረሳ የሚያደርገው የአሸናፊዎች ፍክክር ማጣፈጫ ነው። በሜሲ የልደት በዓል በኔይማር ከ981 ቀናት በኋላ በስሜት መመለስ፣ በካናዳ ታሪካዊ ማለፍ እና በሞሮኮ ጥንካሬ መሃል አንድ ሌላ ደግሞ የዓለም አቀፍ በይነመረብን ያጥለቀለቀ ንዑስ ታሪክ አለ። ከአንድ አርጀንቲናዊ ታላቅ ተሰጥኦና ለክርስቲያኖ ሮናልዶ ቁጥር 7 ማሊያ ካለው ግልጽ ፍቅር ጋር ተያይዞ ብቅ ያለ ጉዳይ አለ። አሌሃንድሮ ጋርናቾ የሲአር7 አክራሪ ደጋፊ በአልቢሳሊስታ ቀለማት ውስጥ በአሁኑ ወቅት በማንቸስተር ዩናይትድ ቆይታው በኋላ በቼልሲ የሚጫወተው ወጣቱ አርጀንቲናዊው የክንፍ ተጫዋች አሌሃንድሮ ጋርናቾ ክርስቲያኖ ሮናልዶን እንደ አርአያ ወይንም አይዶል እንደሚመለከተው ካሳየ ቆይቷል። የሮናልዶን እንቅስቃሴዎች ያጠናል፣ የሲው የደስታ አገላለጡን ይገለብጠዋል እና ከሮናልዶ በክለብ ደረጃ እና ከሜሲ ደግሞ በአርጀንቲና ብሔራዊ ቡድን ጋር አብሮ የመጫወት እድል ቢያገኝም ሮናልዶን በይፋ የምንጊዜም ምርጥ ወይንም ጎት ብሎ ይጠራዋል። በዚህ ዓለም ዋንጫ ወቅት ጋርናቾ በአርጀንቲና ስብስብ ውስጥ ባይካተትም በስታዲየም ውስጥ የፖርቹጋል የሲአር7 ማሊያ ለብሶ ታይቷል። ምስሎቹና ተንቀሳቃሽ ምስሎቹ በፍጥነት ተሰራጭቷል። ይህ የአርጀንቲና ኮከብ ለሚወደው ተጫዋች ያለውን ድጋፍ በኩራት ሲያሳይ ክርስቲያኖ የዓለም ዋንጫውን እንዲያሸንፍ እፈልጋለሁ በማለቱ ተዘግቧል። ይህ ጉዳይ በትልቅ ውድድር ላይ አርጀንቲናና ፖርቹጋል በጥልቀት ሊገናኙ በሚችሉበት ሁኔታ በግል ደጋፊነት እና በሀገራዊ ታማኝነት መካከል ከፍተኛ ክርክርን አስነስቷል። የጋርናቾ ተግባር ይህ ትዕይንት ደግሞ ዓለም ዋንጫውን ዘላለም እንዳይረሳ የሁለቱ ኮከቦች መሃል ያለው የጎት ክርክር ወደ ሌላ ደረጃ ከፍ የሚያደርግ ነው የሚሆነው። የታክቲክና የግል አውድ የጋርናቾ አጫዋወት ከሮናልዶ ከፍተኛ ተጽዕኖ ያረፈበት ነው። ፈጣን ድሪብሊንግ፣ የአትሌቲክስ ብቃትና በክንፍ ላይ ያለው ጥበብ አንዳንዶቹ የአርጀንቲና ደጋፊዎችና እንደ ዲማሪያ ያሉ የቀድሞ የቡድኑ አጋሮቹ በቀደምት አስተያየቶቻቸው ይህንን የሮናልዶ አምልኮ ቢነቅፉትም ጋርናቾ ግን ለራሱ እውነት ታማኝ ሆኖ ቀጥሏል። ይህ እግር ኳስ ድንበር እንደማያውቅ ማስታወሻ ነው። በአርጀንቲና ያደገው ልጅ ፖርቹጋላዊን ኮከብ እያደነቀ አድጎ አብሮት የመጫወት እድል አግኝቶ አሁን ደግሞ ሜሲና ጓደኞቹ ለሁለት ተከታታይ ክብር ሲፋለሙ እሱ ግን ከስታዲየም ሆኖ የሲአር7ን ማሊያ ለብሶ ይመለከታል። አንዳንድ የመረጃ አራጋቢዎች ምስሎቹ በኤአይ የተሰሩ ናቸው ቢሉም በታሪክ ውስጥ እስከዛሬ ከታዩት እውነታዎች አንጻርና እንዲሁም የጋርናቾ ለሮናልዶ ያለው ከፍ ያለ አክብሮትና ፍቅር የውድድሩ አንዱ የውጭ ሜዳው ድራማ ሆኖ ቀጥሏል። ብዙዎችንም ትኩረት ስቧል። ትላንትና ከሜሲ ልደት ቀጥሎ ማለት ነው። ሮናልዶ በ41 ዓመቱ ከፖርቹጋል ጋር የመጨረሻ ሊሆን የሚችለውን የዓለም ዋንጫ ታሪክ ለመስራት በ6 ዓለም ዋንጫዎች ላይ ጎል በማስቆጠር እየተጋ ሲሆን
ሜሲ በ39 ዓመቱ አርጀንቲናን በተጣራ ጥበብ እየመራ ይገኛል። ይህ የጋርናቾ ታሪክ የጎት ወይንም የምንጊዜ ምርጥ ክርክርን ሕያው አድርጎታል። ይህ ንዑስ ታሪክ አስደናቂ በሆነው የዘንድሮ የዓለም ዋንጫ ላይ ሌላ ውበት ጨምሮበታል። ታላላቅ ተጫዋቾች እንኳን ለራሳቸው የራሳቸው ጀግና እንዳላቸው ያሳያል ይህ ክስተት። የጎልቨርስ ቤተሰቦች ሜሲ በ39 ዓመቱ ሌላ የዓለም ዋንጫ ተአምር ይኖረዋል ብላችሁ ታስባላችሁ ወይስ ይህ ፍጻሜ የድል ማጠቃለያ ጉዞ ነው? ጋርናቾ የፖርቹጋል ማሊያ መልበሱ ለአርጀንቲና ደጋፊዎች ያማል ወይስ ለጀግናው ያለውን ንጹህ ክብር ነው የሚያሳየው ብላችሁ ታስባላችሁ? ይህንን የእናንተን አስተያየት እንፈልጋለን። እናንተም የተሰማችሁን ንገሩን። የእናንተን ትኩስ አስተያየቶች ከታች አስቀምጡልን። ላይክ፣ ሰብስክራይብ ማድረጋችሁ እንዳረሱ ቻናላችንን። ቀጣዩ ትንተናዎችን፣ የጥንካሬ ደረጃዎች እንዲሁም ሙሉ የኖካውት ግምገማዎችን ይኖሩናል። እስከዚያው ድረስ በኳስ ፍቅር ተገናኙ። ለቁጥር 7 እና ለቁጥር 10 የዛሬው ቀን ክብር ይሁን። እናመሰግናለን።